ስቃይ ተማሪ ነበር። ከዩኒቨርሲቲ በማዕረግ የተመረቀ ዲግሪውን ይዞ ሥራ ፍለጋ አልወጣም። በ21 ዓመቱ ከማዕረግ ጋር በክብር የተሰጠውን ዲግሪ አስቀምጦ ወታደር ቤት ገባ። ልጁ የነካኸው ወርቅ ይሁንልህ ያየ ይውደድህ ተብሎ የተመረቀ ነው። ተራ ወታደር እያለ ሰላም አስከብር ብለው ጎረቤት አገር ማሊ ቢልኩት በባዕድ አገር ከወታደሮች ሁሉ ተወዳጁ ሰው ሆኖ አረፈው። የዳሚባን አስተዳደር አስወግዱ ዋጋዱጉ ሲገባ የሀገሩ ልጆች ጮቤ እየረገጡ በፍቅር ነበር የተቀበሉት። ስልጣን ከያዘ ከ2 ዓመታት በኋላ ዘንድሮ የጋናውን ፕሬዝደንት በዓለ ሲመት ሊታደም አክራ ተገኝቶ ነበር። በጋና ሕዝብ ዘንድ የተደረገለት አቀባበል ጋና ሀገሩ፣ ፕሬዝደንቷም እሱ ነበር የሚመስለው። ነባርና አንጋፋ የአፍሪካ ሀገራት ፕሬዝደንቶች በብዛት በታደሙበት መድረክ ወጣቱ የቡርኪና ፋሶ ፕሬዝደንት ካፒቴን ኢብራሂም ትራውሬ ብቅ ሲል አካባቢው ተደበላለቀ። አስደናቂው አቀባበል የተጀመረው ግን ገና ከአውሮፕላን እንደወረደ ነበር። በአውሮፕላን ማረፊያው ተገኝተው አቀባበል ያደረጉለት ጋናውያን አባቶች ፊት ላይ የጀግናው ልጃችን መጣ አይነት አፍሪካዊ የኩራት ስሜት በግልጽ ይነበብ ነበር። ጋናውያን አባቶች ትራውሬን ሲያዩት ስሜት ሰውነታቸውን ሲወረው፣ ደስታ ፊታቸውን ሲያበራው፣ ጀግንነትም እጃቸውን ሲያወራጨው ታየ። ትራውሬ በጎረቤት አገር የተሰጠውን ንጹሕ ፍቅር ላስተዋለ ሌሎች አፍሪካውያን መሪዎችስ ምን ነክቷቸው ነው እንዲህ በአባቶች የሚያስከብራቸውን በወጣቶችም የሚያስወድዳቸውን የሕዝብ ወገንተኝነት መተዋቸው ያስብላል። የ34 ዓመቱ የቡርኪና ፋሶ ወጣቱ ፕሬዝደንት ካፒቴን ኢብራሂም ትራውሬ ማንም ሳይጠብቀው ከሳህል በረሃ መሃል ድንገት ነበር የበቀለው። በመላው ዓለም የሚገኙ የጥቁር ዘሮች ደግሞ መሪ ናፈቃቸው፣ መሪ ራባቸውን የሚመስሉት። ሲጠበቅ የነበረው እውነተኛው የሕዝብ ልጅ ቡርኪና ፋሶ ላይ ተነሳ ቢሏቸው ዐይናቸውንም ተስፋቸውንም ዋጋዱጉ ካደረጉ ይኸው ድፍን 2 ዓመት አለፋቸው። እውን የጥቁር ዘር መሪ ሊወጣለት አፍሪካም ተስፋ ሊኖራት ይሆን ወይ እያሉ የየዕለት ተግባሩን በስስት ይከታተላሉ። ትራውሬ ለሀገሩ ያለው ፍቅርና ለሕዝቡ ያለው ክብር ልዩ ምልክቱ ነው። የአፍሪካ መሪዎች የተካኑበትን ለልመና እጅ መዘርጋትን አምርሮ መጸየፉ፣ የባዕድ አገራት ተጽዕኖን መቃወሙ፣ የሚመራው ሕዝብ በሰላም ውሎ መግባቱና በልቶ ማደሩ የሚያስጨንቀው ሰዋዊ የርኅራሄ ባሕሪ ያለው መሆኑ የአፍሪካ የወደፊት ተስፋ፣ የጥቁር ዘር የመቻል ምልክት አስብሎታል። በሀገሩ ሕዝቡ ይወደዋል። የመላው አፍሪካ ወጣቶችም በፍቅሩ ወድቀዋል። የጥቁር ዘሮች ባሉባቸው የዓለማችን አገራት ደግሞ ከክፉዎች ዐይን እንዲሰውረው ጸሎትም ዱዓም ይደረግለታል። ኢብራሂም ትራውሬ ታዋቂ ጀነራል አይደለም። በቡርኪና ፋሶ የመከላከያ ሚኒስቴር ውስጥም ሀገራዊ ሥልጣን አልነበረውም። መፈንቅለ መንግሥት አድርጎ የፕሬዝደንትነት መንበሩን የተቆጣጠረው በሰሜን ዕዝ ስር የ10ኛው ፈጥኖ ደራሽ ክፍለ ጦር አዛዥ ተደርጎ በተሾመ በዓመቱ ነበር። ነገሩ እንዲህ ነው። ትራውሬ ወደ ሥልጣን ከመምጣቱ ከ8 ወራት በፊት እንደ አውሮፓውያን አቆጣጠር ጥር 24 ቀን 2022 በሀገሪቱ ሲቪል አስተዳደር ላይ መፈንቅለ መንግሥት ተፈጽሞ ሌፍትናንት ኮሎኔል ሄነሪ ዳሚባ ሥልጣን ተቆጣጠሩ። እንደ ማንኛውም ግንባር ላይ መሥዋዕትነት እየከፈለ እንደሚገኝ ወታደር ትራውሬም መፈንቅለ መንግሥቱን በጽኑ ደግፎ ነበር። ምክንያቱ ደግሞ የሲቪል አስተዳደሩ የቡርኪና ፋሶን ሰላምና ደህንነት ማስጠበቅ አልቻለም የሚል ነበር። ችግሩ ግን ይችላሉ ተብለው በጦሩ ድጋፍ ሥልጣን ላይ የወጡት ሌፍትናንት ኮሎኔልም የማይችሉ ሆነው ተገኙ። የአሸባሪዎች ጥቃት በበረታባት ቡርኪና ፋሶ ሕዝቡ ለሞት ወታደሩም ለጥቃት ሲጋለጥ ኮሎኔሉ ቆፍጠን ያለ እርምጃ ወስደው ሀገራቸውን ከቀውስ ሕዝባቸውን ከሞት ወታደሩንም ከእልቂት ይታደጋሉ ተብሎ ቢጠበቁ እሳቸው ግን የፈረንሳይ ጉያ ስር ገብተው ይተሻሹ ያዙ። ለ8 ወራት ጠብቀው ተስፋ ሰጪ እንቅስቃሴ ያላዩባቸው ወጣት የጦሩ አባላት በበላዮቻቸው ተስፋ ቆርጠው እርስ በርስ በጥቅሻ ይነጋገሩ ጀመር። ኢብራሂም ትራውሬ ደግሞ የጥቅሻ መምህራቸው ሆነ። ሙያ በልብ ያሉት ወጣቶቹ የፈጥኖ ደራሹን 10ኛ ክፍለ ጦርና ሽብርተኝነትን እንዲዋጋ በልዩ ሁኔታ የተቋቋመውን የኮብራ ኃይል ይዘው ድምፅ ሳያሰሙ ወደ ዋና ከተማዋ ዋጋዱጉ ገሰገሱ። የተቃወማቸው ጀነራል ከፊታቸው የቆመ ሰራዊትም አልነበረም። ምክንያቱም ፊት ለፊት መጋፈጡን ፈርተውት እንጂ ሁሉም በመንግሥት አቅመቢስነት ምክንያት አላስፈላጊ ዋጋ መክፈል ሰልችቷቸዋል። በዚህም ወጣቶቹ ቼፈረሴን እያዜሙ ዋጋዱጉ ገብተው መጀመሪያ ዋና ዋና የጦር ማዘዣዎችን ቀጥሎም ብሔራዊ የቴሌቪዥንና የሬዲዮ ጣቢያዎችን ተቆጣጠሩ። በዚህ ሁሉ መሃል ግን ጨዋነትን አላጓደሉም።
ቤተ መንግሥቱን ከበው በማዕረግም በሥልጣንም የሚበልጧቸውን የቀድሞ አዛዣቸው የሆኑትን የአገሪቱን ፕሬዝደንት በክብር ከሥልጣን እንዲለቁ በሀገር ሽማግሌዎችና በሃይማኖት አባቶች አስጠየቁ። የሰጡት የ48 ሰዓት የጊዜ ገደብ ተከብሮ ጥቅምት 2 ቀን 2022 ፕሬዝደንቱ የማርያም መንገድ ተሰጥቷቸው በሰላም ቤተ መንግሥቱን ተሰናብተው ሀገራቸውን ለቀው ወጡ። የቡርኪና ፋሶ ሕዝብ ማን እንደሆነ እንኳን በቅጡ የማያውቀውን ወጣቱን መሪ በአፍሪካዊ የዋህነት ተስፋ ሰንቆ በደስታ ነበር የተቀበለው። መፈንቅለ መንግሥቱ በመላው ዓለም ሲሰማ ግን ያው የተለመደው አፍሪካዊ የሥልጣን ግልበጣ ነበር የተባለው። የፖለቲካ ተንታኞችም ሥራ ቀሏቸው ሰነበቱ። ለትንታኔ የማያስቸግረው ሳይጀመር ፍጻሜው የሚገመተው ከአፍሪካ የፖለቲካ ቲያትሮች የአንዱ ትዕይንት እንደተከፈተ ቆጥረው መጨረሻውን ይተነብዩ ጀመር። እየመጡ እንደሄዱት እየተቀበልን እንደሸኘናቸው እንደተለመዱት የአፍሪካ መሪዎች ከሕዝቡ ጋር የገባው የወረት ፍቅር ተሟጡ። ሕዝቡ የቃላት እሱም የጠመንጃ ቃታ የሚስቡበት ቀን ሲጠበቅ ግን ልጁ ግምቶችን እያፋለሰ መላምቶችን እያፈረሰ ሀገሩን ማንም ባልጠበቀው አዲስ ጎዳና ይመራት ጀመር። ድሉ እየተከተበ ውሎው እየተዘገበ ወሬው ሲዛመት ዝናው ከሀገሩ አልፎ በመላው አፍሪካውያን ወጣቶች ዘናኘ። የኋላ ታሪካቸው የሚስባቸው፣ ጥቁርነታቸው የሚያስጠቃቸው የአሜሪካ፣ የካሪቢያን ደሴቶች፣ የአውሮፓና የኤዥያ ጥቁሮችም ታሪኩን ከሰሙበት ዕለት ጀምሮ ጆሮአቸውን ዋጋዱጉ ጥለው እያንዳንዷን ዜና በስስት ይከታተሉ ያዙ። እሱም አላሳፈራቸውም። መጀመሪያ ላይ ወጣትነቱ ከአፍሪካዊ መሪነቱ ጋር ተዳምሮ በሥልጣኑ ምን ያህል ይምነሸነሽበት ይሆን ነበር ጥያቄው። እርሱ ግን ሌላኛውን መንገድ መረጠ። ከአዲስ መኪና ጋር የሚነሳው ፎቶ ሲጠበቅ አዲስ የመኪና ፋብሪካ ያስመርቃል። ከየትኛው ሀገር ጋር ተሻርኮ የሀገሩን የወርቅ ማዕድን ያዘርፍ ይሆን ሲባል እንኳን ከነመሬቱ አሳልፎ ሊሰጥ ጥሬ ወርቅ ከሀገር እንዳይወጣ በሕግ ከልክሎ በሀገር ውስጥ የወርቅ ማቀነባበሪያ ፋብሪካ ይከፍታል። ወዲህ ሀገሩ በምግብ እህል ራሷን እንድትችል ስትራቴጂ ቀይሶ ለሀገሬው ገበሬ ትራክተር ያድላል። ወዲያ አንዴ የዱቄት አንዴ የቲማቲም ማቀነባበሪያ ፋብሪካዎችን መርቆ ይከፍታል። በግራና በቀኝ የመሠረተ ልማት ግንባታውን ተያይዞታል።